ሲጠይቅ እነ ወይዘሮ ሜላት በደስታ በጣም በረጅም ሰዓት ሲላቀሱ ነበር። ሀና በጸጸት ራሷን እየወቀሰች ነበር። በሌላ በኩል ወይዘሮ ሜላትም የኔ ጥፋት ነው፣ ሁሉም ቤተሰብ ልጅሽ እሷ ናት እያለ ፎቶዋን እያመሳሰለ እየነገረኝ፣ እኔ ግን አንቺ ልጅ አይደለሽም ብዬ ገፍቼሻለሁ። እርግብን አምኛታለሁ። እኔ ብቻ ነኝ እርግብን ልጄ ናት ብዬ ተቀበልኳት። ሁሉም ሰው እንደዛ ሲለኝ እኔ አለማመኔ በጣም ይገርመዋል። ልጄ አይኔ ስር ተቀምጣ ለ16 ዓመት ሳለቅስ በአንድ አጋጣሚ እሷ ስትመጣ እሷን ማስቀየም ስላልፈለግኩ ነበር። ታዲያ ለምንድን ነው እስካሁን እንደዚህ የሆንኩት እያለች ነበር። በሌላ በኩል ሀናም አንቺ እኮ በተደጋጋሚ ምልክት ሰተሽኝ ነበረ፣ ደግሞም ጠይቀሽ ነበር። ለዚህ ሁላ ያበቃዎች እኔ ነኝ፣ ተጠያቂዋ እኔ ነኝ እንጂ አንቺ አይደለሽም። ልጅሽ እኔ መሆኔን መናገር እየቻልኩኝ ግን አልነገርኩሽም። ስለዚህ እኔ ነኝ ተወቃሽዋ እያለች ነበረ። ወይዘሮ ሜላት አንቺ ምን አጠፋሽ? ሁለቱም እራሳቸውን ማውቀስ ጀምረዋል። ሀናም እኔ ነኝ ጥፋተኛ፣ ሜላትም እኔ ነኝ ጥፋተኛ እያሉ ለረጅም ሰዓት እየተላቀሱ የደስታ እንባ ይሁን የሀዘን አልገለየላቸውም። ታዲያ በስተመጨረሻ ተቃቅፈው ለቅሷቸውን ካቆሙ በኋላ መመካከር አምጥተዋል። የሚመካከሩትም ስለ አንድና አንድ ጉዳይ ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ተከታታዮች እንኳን ደህና መጣችሁ። ቪዲዮን ላይክ በማድረግ ጀመሩት። ታዲያ ወይዘሮ ሜላት አሁን ላይ ከባድ ችግር ውስጥ እንዳለች ሁሉም ሰው ተረድቷታል። ግን ደግሞ አሁን ሁሉንም ነገር ሙሉ ለሙሉ ትውስታዋ ተመልሷል እና ልጇ እንደሆነች እርግብ እዛ ቤት እንደምትኖርና ሌሎች እያንዳንዱ የሆነውን ነገር ማስታወስ ጀምራለች። ይህን ትውስታ ግን ለማንም ሰው መናገር አልፈለገችም። ዋላ ከሀና ውጭ ለሰላምም ሆነ ምላሴ እንዲሁም ደግሞ መስፍን ሁሉም ሰው እንዳውቅባት አትፈልግም። ያንን ማድረግ የፈለገችው ለምንድን ይመስላችኋል? ሀናም ጠይቃት ነበረ። ለምንድን ነው እንደዚህ የምናደርገው ስትላት ጠላቴን ማወቅ እፈልጋለሁ። እርግብ ዝም ብላ ያለ ምክንያት እዚህ ቤት ልትመጣ አትችልም። የሆነ ሴራ ከጀርባዋ ብዙ ነገር እንዳለ እየተሰማኝ ነው። ስለዚህ ትውስታዬ እንደተመለሰ ካወቁ እነዛ ጠላቶቼ ሊርቁኝ ይችላሉ። ስለዚህ ጠላቶችን ማሸነፍ የምችለው በነበርኩበት ስቀጥልና ስቀጥል ብቻ ነው ብላ ጥሩ ሀሳብ ያመጣች ትመስላለች። ወይዘሮ ባዩሽ አሁን ጉዷ ፈልቷል። ሜላት እሷን ተጠራጥራታለች ሙሉ ለሙሉ። ሌላው አባባ ኖላዊ ከዘሪሁን የተቀበሉት መረጃ ሙሉ ለሙሉ የባዩሽ ሴራ እንደሆነ ይናገራል። ምክንያቱም ዘሪሁን ወደ ሀገሩ ሊመለስ ስለሆነ ለአባባ ኖላዊ ይህንን ነገር ለፖሊስ አመልክታቸው ይህን እውነታና ይህንን ወንጀል ሕግ እንዲፈታው አድርጉ ብሎ የሰጠው መረጃ ምናልባት ለሀና ከሰጣትና ሀና ደግሞ ለእናቷ ያን ነገር ካሳየች የወይዘሮ ባዩሽ ጉድ አሁን መውጫው ደርሷል ማለት ነው። እናም ወይዘሮ ሜላት ሙሉ ለሙሉ ለሀና አስረድታታለች። ከኔና ከአንቺ ውጭ ማንም ስለ እኔ ማወቅ ወይም ደግሞ ትውስታ መመለስ ማወቅ የለባቸውም። ስለዚህ ጠላቴን አሁን እፈልጋለሁ፣ አንቺ ብቻ ነሽ የምታውቂው ሀንዬ ብላ እናትና ልጅ በጣም ተደስተዋል። ሀናም ለስንት ወራት ስትጠብቀው የነበረውን ትውስቷ ስለተመለሰላት እናቷ ደስ ብሏታል። ምክንያቱም የእናቷ ትውስታ እንዲህ በቀላሉ የሚመለስ አልመሰላቸውም። ታዲያ አሁን እንደ ሀና ደስተኛም የለም። ከዛ ከተመካከሩ በኋላ ሀና ወደ ቤተ ክርስቲያን ነበር የሄደችው። በዛን ጠዋት እንግዲህ ቤተ ክርስቲያን ሄዳ ተደፍታ በጣም ስታለቅስ ነበር። አባባ ኖላዊም እንግዲህ ሰሞኑን ብቻቸውን ስለሆኑና የሀና ሁኔታ ምንም ስላላማራቸው ቤተ ክርስቲያን ያዘወትራሉ። በዛን ሰዓት ነበር ሁልጊዜ የሚጸልዩባት ቦታ ሀና ተደፍታ ስታለቅስ ምን ሆና ነው ይች ልጅ እያሉ ነበር። ግን የእሳቸው ልጅ እንደሆኑ ያወቁት ተቆይታ በኋላ ነው። ቀና ስትል ሀና ናት። በጣም ደነገጡ። ሀናም ከጀርባዋ አባቷን ስታይ በጣም ነበር የደነገጠችው። ፊቷ በእንባ ታጥቧል። በጣም አልቅሳለች። የደስታ ይሁን የሀዘን ግራ ያጋባል። እሷ በእርግጥ የደስታ እንደሆነ ደጋግማ ለአባባ ኖላዊ የነገረቻቸው ነበር። ግን
ደስታ ይሁን ሐዘን እሳቸው ሊገባቸው አልቻለም። እባክሽን ልጄ ምን ሆነሽ ነው? ንገረኝ፣ ምንድን ነው የተፈጠረው? አሁንም በድጋሚ እነዛ ሰዎች አስቀየሙሽ ወይ የሚል ነበረ። ግን እንዳላስቀየሟት እርግጠኛ ሆና ተናግራለች። እናም አባባ ኖላዊ ቢጠይቋትም በፍጹም ሀና ምንም መልስ አልነበራትም። ደስታ ነው አባዬ፣ ቀኑ ሲደርስ አንድ ቀን ሁሉንም እነግርሃለሁ። የደስታ እንባ ነው ማለቅሰው፣ በጣም ደስተኛ ስለሆንኩ ነው እያለች አባባ ኖላዊን ልታረጋጋቸው ሞከረች። ግን እሳቸውን ባያምኗትም እንኳን የልጃቸው ለቅሶ ቢያሳዝናቸው ምንም ማድረግ አልቻሉም። ታዲያ አባዬ ያንተ መድኃኒዓለም ሁሉንም ነገር አድርጎታል፣ እኛ እየቸኮልን እንጂ እሱ አንድ ቀን እውነታውን እንደሚያወጣው ይታወቅ ነበር ብላ ፈጣሪዋን አመሳስግነው እንግዲህ ወደ ቤት ሄደዋል። ግን የአባባ ኖላዊ ጭንቀት አሁንም እየጨመረ እንጂ እየቀነሰ አልሄደም። የሀና እዛ ውሎ ማደር ቢያስጨንቃቸውም ግን እሷ ደስተኛ ከሆነች ትሆን ብለው አርፈው ተቀምጠው ነበር። ደግሞ ዛሬ ስታለቅስ ሲያዩት ምን ተፈጥሮ ነው? ምን አድርገዋት ይሆን የሚለው ጭንቀተው ጨምሯል። ልጄን ልተዋት አልችልም። ከዚህ በኋላ እሷ የሚያስደስታትን እንጂ እሷ የማያስደስታትን ነገር እኔም እቃወማለሁ። ስለዚህ ሀና የሆነ ነገር ሳትሆን እንደዚህ በእንባ አትታጠብም። ልጄ ቢከፋት እንጂ ባይከፋት ኖሮ እንደዚህ አታለቅስም እያሉ ለራሳቸው እያወሩ ነበር። ሀናም ይሄ ለቅሷ የደስታ እንደሆነ ግን ግልጽ ሆና መናገር ያልፈለገችበት አንድ ምክንያት አለ። እናቷ ወይዘሮ ሜላት ምንም ነገር ለማንም እንዳተነፍስ አስጠንቅቃታለች። ለአባትሽም ቢሆን ብላ ማለት ነው። ስለዚህ ሚስጥር መጠበቅ እንዳለባት ነው። እውነታው ሲወጣ አባባ ኖላዊም ይሄን ነገር ያውቁታል ማለት ነው። ግን ልባቸው አላረፈም። አባባ ኖላዊ ከጆሮ ጋር በተገናኙ ጊዜ ስለ ሀና ማውራት ጀምረዋል። ሀና እያለቀሰች ነበር። ስቅስቅ ብላ ነው እያለቀሰችው ቤተ ክርስቲያን ውስጥ። ግን ስጠይቃት የደስታ ነው አለችኝ። ልትነግረኝ አልፈለገችም። እነዛ ሰዎች በድጋሚ ሳያስቀይሟት አይቀሩም። ስለዚህ ምን ማድረግ እንዳለብኝ አላውቅም። አሲር ልጄ ከፍቷታል። ከጎኗ መሆን ይገባኛል። እኔ ለሷ ብዬ ነው እዚህ ያለሁትኝ። ስለዚህ ደስታዋን እንጂ ክፋቷን መቼም ቢሆን ማየት አልፈልግም። እነሱ የሚያስቀይሟት ከሆነ እኔ መልሼ ልጄን ወስዳታለሁ። እሷ የምትደሰት መስሎኝ እንጂ ዝም ያልኳት ደስተኛ ሆና ስላየኋት እንጂ በፍጹም እሷን ልተዋት አልችልም እያሉት ነበር። አሲርም አሁን እኮ ችግር የለውም እዛ ቤት እኛ ቤተኞች ሆነናል። በፈለግነው ሰዓትም በፈለግነው ጊዜ ሄደን ሴትዮዋን የምንጠይቅ መስለን ማን እንዳስከፋትና ምን እንደተፈጠረ ማወቅ እንችላለን ነበር ያለው። አባባ ኖላዊም አዎ ልክ ነህ፣ ይሄም አለ ለካ ብለዋል። ሌላው አሲርና ተምቹ ናቸው። አሲርና ተምቹ አሁንም ቢሆን ከባድ ችግር ውስጥ ናቸው። ተምቹ መረጋጋት የሚባል ነገር የለውም። ተምቹ አሁንም ቢሆን እርግብን ነው የሚያስበው። እርግብ እርግብ እርግብ፣ ጠዋት ማታ ሌሊት ቀን እንደዛ ነው በቃ። ከዛም ሊያረጋጉት ሲሞክሩ እባካችሁ ተውኝ ከማለት ውጭ ሌላ ምንም ሊናገር አይችልም። ዛሬ ደግሞ እንግዲህ በጠዋት ተነስቶ ሀና ቤት ውስጥ ነበረች። ሲነቃ ያለው እነ ሀና ቤት ነው። ማና መጣኝ እንዴት መጣሁ አለ። ከዛም ስካሩ የለቀቀውም አይመስልም። በዚሁ አጋጣሚ ሙድ እየያዘችበት ነበር። አይ አንተ መተህ ሳይሆን እኛ መተን ነው ነበር ያለችው። አሁን ሀና የተምቹና የጆሮ ባህሪ በደንብ ገብቷታል። ቀልዳቸው፣ ሳቃቸው፣ ሁለ ነገራቸው ይናፍቃታል። በተደጋጋሚ ሲጠፉም ለምን ጠፉ ግን እኮ የዋህ ናቸው እያለች እነሱን ማሞጋገሷ አልቀረም። ጆሮም በሌላ በኩል ስለ ሀና ደግነትና የዋህነት ደጋግሞ ያወራል። ታዲያ በዛን አጋጣሚ ነበረ ጆሮ ተምቹ ከቤት እንደወጣ ጆሮ ተመልሶ የመጣው። ጆሮ እንደመጣም ምን ሆነ ነው የጠፋው ብላ ከተጠያየቁ በኋላ በዛው ተለያይተዋል። ሀና አሁንም ከቤተሰቦቿ ቤት መራቅ አልፈለገችም። የሚሰራ ነገር ካለ ለአባቷ አንዳንድ ነገር ምግብ ሰርታ ተመልሳ ወደዛ ነው። ውሎዋም እንግዲህ እዛው ነው። በሙሉ ለሙሉ ሰዓቷን የምታሳልፈው ከትምህርት ቤት መልስም እዛው እናቷ ቤት ነው። እናም ተመልሳ ወደ ቤት ነበር የሄደችው። ታዲያ በዛን አጋጣሚ ጆሮና አባባ ኖላዊ ለምን እንዳለቀሰች ግራ ቢገባቸው ጆሮ እናቷን ለመጠየቅ አስመስሎ ወደ ቤት ሂዶ ነበረ። ቤት ሲሄድም እንዳጠበቀው ወይዘሮ ሜላትን አግኝቷት ነበር። እነሱም እንዴት ናችሁ ታዲያ ብለው ከተጠያየቁ በኋላ ወይዘሮ ሜላት ጆሮን እያመሰገነችው ነበረ። እሱም ችግር እንደሌለውና ችግር የለውም ብሎ ነገራት። ታዲያ በወሬ የተነሳ ስለ ሀና እስኪ አንዳንድ ነገር ንገረኝ ነበር ያለችው። ስለ ሀና የነገራት የዋህ ደግ እንዲሁም አዛኝ ናት
የሚለውን ብቻ ነበር። ስለሌላው ነገር ምንም የሚያውቀውም የለም፣ መናገርም አልፈለገም። እናም ተምቹም ጆሮም በተቃራኒው ወይዘሮ ሜላትን የሚጠይቃት ነገር ስለነበረ ሀና ጧት ላይ ቤተ ክርስቲያን በጣም እያለቀሰች ነበረ እና ማልቀሻዋም ማደሰቻዋም እናንተ እንደሆናችሁ እናውቃለን። ከዚህ በፊት እዚህ ቤት ሲከፋት ቤት ሄዳ ታለቅስ ነበር። እዚህ ቤት ስትደሰት ደግሞ አባቷ ጋር ሄዳ በጣም ደስተኛ እንደምትሆን ነበር የነገራት እና ዛሬ እናንተ ካላስከፋችኋት ማንም ሊያስከፋት እንደማይችል ግልጽ ነው። ስለዚህ ሀና በትንሽ ነገር ነው የሚከፋት። አሁን ደግሞ እናንተን የቀረበቻችሁ ለጥቅም ወይም ደግሞ ለሌላ ነገር ሳይሆን የእናንተን ፍቅርና ደግነት ስላየች ነው። ስለዚህ ስለ ሀና የሆነውን ነገር ብትነግሪኝ ነበር ያላት። ወይዘሮ ሜላትም እንዴ ምን ሆና ነው ያለቀሰችው ብላ በጣም ደንግጣ ነበር። በእርግጥ ወይዘሮ ሜላት ጋር ያወሩትን ሚስጥር ለሁለታቸው ውጭ ማንም ሰው እንዲያውቅባቸው ተመካክረዋል። ስለዚህ ወይዘሮ ሜላት ምንም የምትነግረው ነገር ስላልነበረ እኛ በፍጹም ሀና ልናስቀይማት አንችልም። ሀና ጥሩ ልጅ ናት። ስለዚህ ምንም ቢሆንም እሷን የሚያስቀይም ነገር አንናገራትም። እናም እኛ ምንም አታስብ፣ በኛ በኩል ማንንም የማስቀየም ነገረችው። እሱም በዚህ ተስማምቶ ቤቱን ለቆ ሄዷል ማለት ነው። ሌላው ተምቹ ነው። አሁንም እርግብ ልትተወው አልቻለችም። ትደውላለታለች። ዛሬ ደግሞ ደውላ ወደ ውጭ ሀገር እንደምትሄድበትን መንገድ እንዳመቻችላትና ከሀገር መውጣት እንደምትፈልግ ነግረዋለች። ጆሮም ግራ በመጋባት ስሜት በጣም ደንግጦ ነበረ። መልስ ሳሰጠው ነው ስልኩን ጆሮው ላይ የደረገመችው። ከዛ በኋላ ስልኳ ይጠፋል። እሱ መደወል አይችልም። እሷ ብቻ የምትፈልገውን ነገር ተናግራ ነው የምትዘጋው። ዛሬ ደግሞ ወይዘሮ ባዩሽ እንግዲህ ከወይዘሮ ሜላት ጋር ያላትን ነገር በጣም ከባድ እንደሆነ የሆነ ነገር እንደተፈጠረ ገብቷታል። ስለዚህ ወይዘሮ ባዩሽ ማድረግ ያለባት ነገር አንድ ብቻና አንድ ነው። የድሮ የሆነ ልጅ የሚያስፈራራትን እርግብን እንዲፈልጋት ለማዘዝ ፈልጋለች። ለዛም ነው ልጁ ጋር ደውላ በጣም አሪፍ ስራ አግኝቼልሃለሁ ያለችው። ወይም ደግሞ ሀናን አሁንም ቢሆን ልታስከታትላትም ትችላለች። ወይዘሮ ባዩሽ የሆነ ነገር ሳይቀድሙኝ መቅደም አለብኝ የሚል ሀሳብ መጥቶባታል። ምክንያቱም ወይዘሮ ሜላት ተነውጣባታለች። የሆነ ነገር እንዳለ ገብቷታል። ስለዚህ ወይዘሮ ባዩሽ ምን ታደርግ ይሆን? እናም እርግብ የታባሽ ነው የገባሽው እያለች ስለ እርግብን ብዙ ሰዓት አስባ ነበረ። እኔ እኮ ነኝ ሁ ብዬ ተንኮልን ያስተማርኩሽ። እንዴት ያን ሁሉ ወርቅ ይዘሽ ትሰወሪያለሽ? አንቺንማ አገኝሻለሁ አንቺ ዶሮ እያለች ነበረ። ግን እርግብን መቼም እንደማታገኛት ርቃ እንደተደበቀቻት ግልጽ ነው። ስለዚህ የእሷ መጥፋት ሳይሆን ያሳሰባት ወርቁን ሰርቃ ስለሄደችና የወርቁን ድርሻ ስላላገኘች ነው። ስለዚህ እርግብ ደግሞ ያንን ወርቅ መቼም ቢሆን አትሰጣትም። ከቻለች ወደ ውጭ ሀገር ትሄዳለች፣ ካልቻለች ደግሞ ተደብቃ ትኖራለች ማለት ነው። እናም ተምቹ እንግዲህ ወደ ውጭ ሀገር የምትሄድበትን ገንዘብ ከአጎቱ ጠይቆ ነበር። የአጎቱ ምላሽ ግን በጣም ከባድ ነበር። በእርግጥ በተደጋጋሚ ተምቹ አጎቱን ሊሰማ አልቻለም። የሚሰጠውን ገንዘብ ለምን እንደሚፈልገው እንኳን ምን ሊነግረው አልፈለገም። ተምቹም ዝም ብሎ ገንዘቡን ብቻ እንዲሰጠው ነው የጠየቀው። ካልሰጠው የራሱ ጉዳይ፣ ከዚህ በኋላ ሊያገኘው እንደማይፈልግ ነበር የነገረው። ዘሪሁንም እንግዲህ ግራ በመጋባት ስሜት ጆሮንም አባባ ኖላዊ ወይም ስለ ተምቹ ብዙ ነገር አወያይቷቸው ነበር። ይሄ ልጅ ሊያሳብደኝ ነው፣ እኔ ለሱ ብዬ ነው እዚህ ጣጣ ውስጥ የገባሁትኝ። እሱ ይሄዳል ብዬ እስካሁን የእረፍት ጊዜን አራዝሜ ጠብቄዋለሁ። ግን እሱ ወይ አልሄድም ብሎ በስርዓት ሊያናግረኝ አልቻለም፣ ወይ ደግሞ በስርዓት እንኳን አውርቶኝ የሆነ ነገር መፍትሄ እንድናመጣ አያናግረኝም። ሁልጊዜ ይጮሃል፣ ሁልጊዜ ያብዳል። አይኔ እያየ እኮ ሊያብድ ነው ይሄ ልጅ። ምን ማድረግ እንዳለብኝ ግራ ገብቶኛል። እኔም ልሄድ ነው ብሎ ለአባባ ኖላዊ ሲነግራቸው አባባ ኖላዊም በጣም ነበር ያዘኑት። ያን ሁሉ ሀገር አቋርጦ የመጣው ለሱ ፍለጋ የሙታን አደራ ሊያወጣ ነበር የመጣው። ልጁ ግን ልጅነት ስላለባቸው እነሱ እንዲህ ናቸው፣ እስኪ እኔ ያናግረዋለሁ ነበር ያሉት። ተምቹ ግን አባባ ኖላዊንም በአሁኑ ሊሰማቸው አልቻለም። በተቀመጡበት ትቷቸው ነበር የሄደው። ጆሮም የአቅሙን እየሞከረ ነው፣ ግን የሚያውቀው ተምቹ ወይም ደግሞ የሚያውቀው ጓደኛው አልሆነለትም። ስለዚህ ምን ማድረግ እንዳለባቸው ሁሉም በመወያየት ላይ አሉ። እናም ለእርግብ የውጭ ሀገር ጉዞ ለማመቻቸት ሲል አጎቱን ገንዘብ ጠይቆ ነበር። አጎቱን በእርግጥ ለምን እንደጠየቀ ቢነግረው ገንዘቡን ሊሰጠው ይችል ነበር።
ግን በሰዓቱ ተምቹ መጮህና የሆነ ግዳጅ እንዳለበት ነገር ነው የሚናገር የነበረው። በሰዓቱ አጎትየውም ተናዶ ስለነበር በሱ የፈለግከውን ማምጣት ትችላለህ፣ ከዚህ በኋላ አንተን እያልኩኝ ጊዜ ማባከን አልችልም፣ እያንዳንዱ ጊዜ ለእኔ በጣም ከባድ ናት፣ አንተ ደግሞ ጊዜና ሰዓት የሚባል ነገር አታውቅም ብሎ ትቶት ነበር የሄደው። በስተመጨረሻ ግን ጥሩ ነገር ያለ ይመስላል። አሁን ከዚህ በኋላ እርግብ ምን አስባ ነው ወደ ውጭ የምትሄደው ለምንድን ነው የሚለው ነገር ቢያሳስበውም ግን አሁን በስተመጨረሻ ጆሮና ተምቹ የተስማሙ ይመስላሉ። ታዲያ ዘሪሁን ወደ ውጭ ሀገር ሊሄድ ስለሆነ እስከ ዛሬ ሲከታተሏት የነበረችውን የባዩሽን ሙሉ የወንጀል ማስረጃ ለአባባ ኖላዊ ሊሰጣቸው ተገዷል። ይሄን ነገር ለፍርድ ማቅረብ አለብህ ኖላዊ ብሎ አውጥቶ ሰጥቷቸዋል። በጣም አሪፍ ነገር ነው። ይሄን ነገር ለሀና እንስጣት ብሎ ጆሮም በዚህ ነገር ተስማምተዋል። ለሀና ይሄ ነገር ከተሰጣት ባዩሽ የወይዘሮ ሜላት ጠላት እንደሆነች አሁን ላይ በሚቀጥለው ክፍል የምናየው ይሆናል ማለት ነው። እንግዲህ ዘሪሁን አባባ ኖላዊንና ተምቹ ጆሮን ተሰናብቶ ከቤት ሄደ። እነሱም በጣም አዘኑ። አብሮ መቆየት ከባድ ነውና ሲለዩት አባባ ኖላዊ መርቀውት ነበር የሸኙት። በስተመጨረሻ ተምቹን መንገድ ላይ ጠብቆ አጎቴ ወደ ሀገርህ ልትመለስ እንደሆነ ሰማሁኝ ብሎ አቅፎት ነበረ። አዎ ልመለስ ነው፣ አንተም እንደማይክ ከሆነ በጣም ከባድ ልጅ ሆነሃል፣ ስለዚህ እኔ ወደ ሀገሬ ልመለስ ነው ሲል ተምቹም በጣም ይቅርታ፣ ለእኔ ብለህ ብዙ ነገር አድርገሃል፣ ገንዘብህን፣ ጊዜህን መስዋዕት አድርገሃል፣ ግን እኔ ልረዳህ አልቻልኩም እና አንተ ደግሞ በቃ ሂድ ብሎ በደስታ ይቅርታ ጠይቆ ሊሸኘው ነበረ። አጎቱም ምንም ይቅርታ አያስፈልገውም፣ በእርግጥ የእርግብን ጉዳይ መጨረሻ ላይ በመሄዴ ቅር ብሎኛል፣ ግን የቀረውን ነገር በቃ እናንተ አስተካክሉት ብሎ ሊሰነባበቱ ሲሉ እሸኛለሁ ብሎ ተያይዘው ወደ ኤርፖርት እንደሚሄዱ ተነጋግረው ሄደዋል። እና እኔ እርግብን የራሷ ጉዳይ ብሏል ተምቹ ባሁኑ ለሷ ነበረ ውጭ ሀገር እንደምትሄድ እና እንደፈለገች ለመሄድ እንዳመቻችላት ጠይቃኝ ነው ገንዘብ የጠየቅኩ ለዛ ነበር። ስለዚህ ከዚህ በኋላ የራሷ ጉዳይ፣ እኔ አንተን ማስቀየም አልፈልግም ብሎ ቪዲዮ በዚህ ነበር ያለቀው። በቀጣይ ክፍል እስከምንመለስ ድረስ ቸር ሰንብቱ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ ይሆንላችሁ። በቀጣይ ክፍል እንመጣለን። እንግዲህ በቀጣይ ክፍል ደስ የሚል ዜና ይኖራል ብለን ተስፋ እናደርጋለን። ምክንያቱም ተምቹም እርግብን እረስቷል።